የጆን ዳንኤል እና የአዶናይ ፉክክር እንደ አዲስ እያገረሸ ይመስላል። በአዲስ አበባ ቱሉ ዲምቱ አካባቢ ምንድነው የተፈጠረው? በጭፈራ ቤት ውስጥ የተፈጠረ ጸብ የሰው ሕይወት እንዲጠፋ ምክንያት ሆኗል። ጆን ዳንኤል ስለ አክሱም ያነሳው አዶናይን ለማስጠቆር ነው ይባላል። አዶናይ ደግሞ ምላሽ ሲሰጥ የጆን ዳንኤል ቪዲዮ ሲጠፋ አካውንቱ ሪስትሪክት ሲደረግ ይህንን ያደረጉት የአዶናይ ደጋፊዎች ናቸው ይባላል። ሟች በያዘው ሽጉጥ ገዳይ ቀምቶ የገደለው እንደ አዲስ አበባ ፖሊስ መረጃ። እነዚህ ኢንፍሉዌንሰሮች የሚሰጡት ግብረ መልስ ደግሞ ተከታዮቻቸውን አንዳቸው በአንዳቸው ላይ እንዲነሱ ያደርጋቸዋል። በሰዎች መካከል ግጭት ያመጣል። ያ ግጭት እንግዲህ ጥይት ያስተኩሳል። ጥይት አስተኩሶ ሰዎች ሕይወት ያጠፋል። በኮንተንት ደረጃ ቢሆን ፉክክራቸው፣ በአዋርድ ደረጃ ቢሆን ፉክክራቸው ችግር የለብንም እኛ። ስራ ነው የሚያፎካክራቸው። ይሄ ግን የህዝብ ጉዳይ ነው። ድምፅ እንሆናለን ብላችሁ የወጣችሁት ስለ ህዝብ ነው። በህዝብ ጉዳይ ላይ የተወጣን ነገር በሚመለከት ፉክክር ማድረግ ግን ልክ አይደለም። ሂጃብ ለብሳችሁ ትምህርት ቤት አትገቡም እየተባልን ነው። አገልግሎት አታገኙም እየተባልን ነው። መስገጃን ጨምሮ መስጊድን የመሳሰሉ ቦታዎችን ለማግኘት ፈተናዎች ገጥመውናል በማለት የተለያዩ ተቃውሞዎችን እያሰሙ እንደሆነ ይታወቃል። እንደ ፉክክር በሁለቱ መካከል ያለው ፉክክር ማሳያ ነው የሚል ነው። ጆን ዳንኤል ስለ አክሱም ማንሳቱን አዶናይን ለማስጠቆር አስቦ ያደረገው ነው። እግዚአብሔር ይመስገን ነግቷል። የጆን ዳንኤል እና የአዶናይ ፉክክር እንደ አዲስ እያገረሸ ይመስላል። በአዲስ አበባ ቱሉ ዲምቱ አካባቢ ምንድነው የተፈጠረው? በጭፈራ ቤት ውስጥ የተፈጠረ ጸብ የሰው ሕይወት እንዲጠፋ ምክንያት ሆኗል። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮ ቪዥን ቤተሰቦች እንዴት አላችሁ? በያላችሁበት ሰላምና ጤና እንመኝላችኋለን። መላኩ ይልማ ነኝ። ለእናንተ እንግዲህ ዛሬም አዳዲስ መረጃዎችን ይዘን መጥተናል። ከነሱ ጋር የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። እናንተም ሀሳቦቻችሁን በኮመንት ላይ ማስቀመጥ ትችላላችሁ። በዚህ አጋጣሚ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ተወዳጁን ቪዲዮውን እስከ መጨረሻ ድረስ እዩት። ያው እየጨቀጨኳችሁ እንደሆነ ይገባኛል፣ ግን ሰብስክሪፕሽኑ በጣም ስለሚያስፈልገን ነው። ትልቅ ሚዲያ የመሆን ጉጉት ስላለን ሰብስክራይብ አድርጋችሁ ተወዳጁን። ወደ መረጃዎቹ እናልፋለን። እንግዲህ የመጀመሪያው መረጃ የሚሆነው የአዶናይና የጆን ዳንኤል የፉክክር ጉዳይ ነው። እንደ አዲስ አገርሽቷል የሚሉ ሀሳቦች ይነሳሉ። ይህንን ጉዳይ በሚመለከት ኢትዮ ቪዥን ከመፍረድ መለስ ብሎ ነገሮችን ያያል ማለት ነው። የሚያይበት ሁኔታ ይኖራል። ምንድነው የተፈጠረው ነገር የሚለውን ለመመልከት ያህል መጀመሪያ የጆን ዳንኤልን ይህንን ቪዲዮ ሰምተነው እንመለስ። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼ እና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ፣ እንዲሁም ደግሞ ፍትህ አርሲ ላይ ለተገደሉ ኦርቶዶክስ እህት ወንድሞቼ። ቤተሰቦች ሁላችሁም የገባችሁ ይሄን አካውንት ኮፒ ሊንክ አድርጉልኝ። የኔ ቤተሰቦች፣ እኔን የምትወዱኝ ሰዎች፣ ከኔ ጋር ሁሌ ያላችሁ ሰዎች ይሄን ቪዲዮ 10 ጊዜ ኮፒ ሊንክ አካውንቴን ገብታችሁ ኮፒ ሊንክ አድርጉት። እወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። ይሄ እንግዲህ ጆን ዳንኤል በአርሲ እና በአክሱም አካባቢ ለተፈጠሩ ነገሮች ለህዝብ ድምፅ ለመሆን የሰጠሁት ምላሽ ነው በማለት ይገልጻል። እንግዲህ በአርሲ አካባቢ የተፈጠረውን ሰሞኑን የነበረውን ነገር ብዙዎቻችሁ ታውቁታላችሁ። እንደዚሁም ደግሞ በአክሱም አካባቢ ደግሞ ለረጅም ጊዜ የእስልምና እምነት ተከታዮች ከፍተኛ የሆነ ጭቆና እየተደረገብን ነው። በተለይ ሂጃብ ለብሳችሁ ትምህርት ቤት አትገቡም እየተባልን ነው። አገልግሎት አታገኙም እየተባልን ነው። መስገጃን ጨምሮ መስጊድን የመሳሰሉ ቦታዎችን ለማግኘት ፈተናዎች ገጥመውናል በማለት የተለያዩ ተቃውሞዎችን እያሰሙ እንደሆነ ይታወቃል። በዚህ ጉዳይ ላይ እንግዲህ ድምፅ ሆኛለሁኝ ነው ጆን ዳንኤል እያለን ያለው። ድምፅ ሆኛለሁ፣ እንደዚሁም ደግሞ በአርሲም ለተፈጠረው ነገር ድምፅ ሆኜ ይሄንን የሰራሁትን ቪዲዮ ግን ሪፖርት አድርገው ቪዲዮውን እስከ ማስጠፋት አልፎ ደግሞ ቻናሌን ሪፖርት አድርገው ደግሞ ሪስትሪክሽን ውስጥ እስከ መክተት ድረስ ደርሰዋል በማለት ይከሳል። እነማንን በዝርዝር ያላቸው ነገር የለም። ያንን ነገር ሪፖርት የሚያደርጉ ሰዎች እነማን ናቸው? ድምፅ ሆነሃል ብሎ የሱን ቪዲዮ ሪፖርት አድርጎ የሚያዘጋው ሰው ማን ነው የሚለውን አልገለጸም። ከዚያ በኋላ ደግሞ ወደ አዶናይ ደግሞ እንምጣ። አዶናይ ደግሞ እንደዚህ ይላል።
ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ። ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው። የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ፣ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው
እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል፣ ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን? ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ። ማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም። እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ። አዶናይ ይሄንን ቪዲዮ ከሰራው በኋላ ከቲክቶክ ላይ አጥፍቶታል። አይ ቲንክ ይሄንን ቪዲዮ እንግዲህ የሚለው ምንድነው ማጥራት አለብኝ ነው። ማጥራት አለብኝ፣ እኔ ላይ ዘመቻ ተከፍቷል፣ አንፎሎ የማስደረግ ዘመቻ ተከፍቷል መሰል ነገሮችን ነው የሚያነሳው። ለምን አዶናይ ስለ አርሲው ተናግሯል፣ ነገር ግን ስለ አክሱም አልተናገረም። የዛው አካባቢ ተወላጅ ሆኖ ለምን ስለኛ አልተናገረልንም የሚሉ ነጥቦችን ጨምሮ ሌሎች በርካታ ጉዳዮች ይነሳሉ። ከዚያ ደግሞ ያው እንግዲህ እንደየ ስም አሰጣጥ ስም የምንሰጥባቸው መንገዶች ስላሉ ከዛ ነገሮች አኳያ ለአዶናይ እንደዚህ አይነት ነገሮች ተሰጥተውታል። ታዲያ ያንን ዲፌንድ ማድረግ አለብኝ፣ ለነዚህ ነገሮች ምላሽ መስጠት አለብኝ። እናንተ አንደርስታንድ የምታደርጉበት መንገድና እኔ አንደርስታንድ የማደርግበት መንገድ የተለያየ ነው በማለት ያነሳና ነገር ግን ደግሞ በዚህ ጉዳይ ላይ ቁጣ የተሰማቸው ሰዎች ትክክል መሆናቸውንም ይጠቅሳል። አሁን ወደ ዋናው ነጥብ እንምጣኝ። ማህበራዊ ሚዲያ ላይ የሁለቱ ሰዎች ጉዳይ እንደ ምን ታይቷል? ይሄ እንደተለመደው የራይቫለሪ ወይም ደግሞ እንደ ፉክክር በሁለቱ መካከል ያለው ፉክክር ማሳያ ነው የሚል ነው። ጆን ዳንኤል ስለ አክሱም ማንሳቱን አዶናይን ለማስጠቆር አስቦ ያደረገው ነው ብለው የደመደሙ ሰዎች አሉ። አሁን እዚህ ላይ ነው እኛ ማህበራዊ ሚዲያን እኛ የምንመለከትበትን መንገድ ነው ማየት ያለብን። ሰዎች ያንን ነገር ካላሉት በስተቀር በግዴታ ይሄንን አስበህ ነው ያደረከው ብሎ ነገሮችን መያዝ ልክ አይደለም። ጆን ዳንኤል ብቻውን ላይሰራ ይችላል፣ አማካሪዎች ሊኖሩት ይችላሉ። አዶናይም ብቻውን ላይሰራ ይችላል፣ አማካሪዎች ሊኖሩት ይችላሉ። በፍጥነት የሚሰሩ ነገሮች አሉ። ዙሪያ ላይ ካሉ ከማኔጀሮች ጋር ተማክሮ የሚሰሩ ስራዎች አሉ። ለምሳሌ ስለ ክርስትና ወይም ስለ ኦርቶዶክስ በሆነ ነገር ሲፈጠር ለዛ ነገር ድምጽ እንደምትሆነው ሁሉ አክሱም ላይም እንዲህ አይነት ነገር እየተፈጠረ ስለሆነ ለሙስሊሙ ድምጽ መሆን አለብህ፣ ለአንዱ የምታደላ መሆን የለብህ። ምክንያቱም የሚከተሉ ሰዎች ፎሎ የሚያደርጉ ሰዎች እንዲህ አይነት ሰዎች ናቸው፣ ቫራይቲ ነው ብለው የሚያማክሩት ሰዎች ሊኖሩ ይችላሉ፣ ሊያስታውሱት ይችላሉ። ጆን ዳንኤል
አዶናይ ደግሞ ምናልባት እንደዛ የሚያስታውሰው ሰው አላጋጠመም። አጋጣሚ በማህበራዊ ሚዲያ ላይ ያለውን ስለ አርሲው ጉዳይ የነበረውን ጉዳይ ይመለከትና ለዛም ይሆን ማብራሪያ ይሰጣል። አለቀ። ስለዚህ ይህ ሲሆን ሁለቱም በተለያየ ወገን የራሳቸውን ስራ ከሰሩ በኋላ ነገር ግን ግብረ መልሱ ሁለታቸውም ነገሮችን እና ኦዲየንሱ በሚያይበት አንግል እንዲያይ ሆኑ ማለት ነው። አንተ ቪዲዮ እየለጠፍክ ፎሎ የሚያደርግህ ሰው አንተን መንዳት ሲጀምር ማለት ነው። ከዛ ያ እነዚህ ኢንፍሉዌንሰሮች የሚሰጡት ግብረ መልስ ደግሞ ተከታዮቻቸውን አንዳቸው ባንዳቸው ላይ እንዲነሱ ያደርጋቸዋል። ለምሳሌ ጆን ዳንኤል ስለ አክሱም ያነሳው አዶናይን ለማስጠቆር ነው ይባላል። ከዛ አዶናይ ደግሞ ምላሽ ሲሰጥ እና የጆን ዳንኤል ቪዲዮ ሲጠፋ አካውንቱ ሪስትሪክት ሲደረግ ይህንን ያደረጉት የአዶናይ ደጋፊዎች ናቸው ይባላል። እኔ ማህበራዊ ሚዲያ ላይ መስከን የሚባል ነገር በጣም ወሳኝ የሆነበት ጊዜ ነው። በጣም ወሳኝ የሆነበት ጊዜ። እነዚህ ልጆች አልጎሪዝሙን ተጠቅመው እንጀራቸውን የሚያበስሉ ሰዎች ናቸው። በአንድም ይሁን በሌላ መንገድ የሚከተላቸው ሰው ስላለ የሚከተላቸው ሰው ግን በሆነ ተጎዳንበት ባሉት ጉዳይ ላይ ድምፅ እንዲሆንላቸው ይፈልጋሉ። ሰው ድምፅ ይሆናሉ። ድምፅ ከሆኑ በኋላ እንደገና ሌላ የሴራ ትንተናና ኮንስፓይሬሲ ቲዮሪ ውስጥ እንዲገቡ የምናደርጋቸው አንዳንድ ጊዜ የሚያስገቡንም እነሱ ናቸው፣ እኛም ነን። ፍርድ ውስጥ አንግባ፣ መፍረድ አይደለም። ግን አንዳንድ ጊዜ ዳር ቆሞ ማየት ነው። እንዲያስበው ሊሆን ይችላል፣ እንዲህ ተፈጥሮ ሊሆን ይችላል፣ ምክንያቱ ይሄ ሊሆን ይችላል ብሎ ማሰብና ማለት ያስፈልጋል። ምክንያቱ ምንድን ነው? ይሄ የተፈጠረው ነገር የአዶናይ ቪዲዮ ምክንያቱ ምንድን ነው? መጀመሪያ ኢንፍሉዌንሰሮቹን ብትሆኑ ጆን ዳንኤል መሆናችሁ አዶናይ በዚህ ጉዳይ ላይ ወጥታችሁ ስትናገሩ በተቻለ አቅም ይሄ አንደኛው ላይ እንዲንጠለጠል ማድረግ ስራ ባትሰሩ፣ እርግጥ ስራችሁ ሊሆን ይችላል፣ እሱ ራሱ ስራችሁ ሊሆን ይችላል ማለት መፎካከሩ ባይት ሰልፍ በማህበራዊ ሚዲያው ላይ ለእናንተ ይዞላችሁ የሚመጣ ነገር ሊኖር ይችላል። እኔ አላቅም። ግን ድምፅ እንሆንለታለን ላላችሁት ጉዳይ ድምፅ ከሆናችሁ በኋላ ከዛ በኋላ የሚመጣውን ነገር በተቻለ አቅም ኦዲየንሱ ላይ አምጥቶ ማፍሰስ ልክ አይደለም። ኦዲየንስ የሚባለው ወይም ፎሎወር የሚባለው ነገሮችን በተለይ አሁን በግል በኮንተንት ደረጃ ቢሆን ፉክክራቸው፣ በአዋርድ ደረጃ ቢሆን ፉክክራቸው ችግር የለብንም። እኛ ስራ ነው የሚያፎካክራቸው። ይሄ ግን የህዝብ ጉዳይ ነው። ድምፅ እንሆናለን ብላችሁ የወጣችሁት ስለ ህዝብ ነው። በህዝብ ጉዳይ ላይ የተወጣን ነገር በሚመለከት ፉክክር ማድረግ ግን ልክ አይደለም። በተቻለ አቅም በተብራራ መንገድ ምላሽ መስጠት ነው። ካልሆነ አርፎ ስራን መስራት ነው። ኦዲየንስ የሚባለው በተቻለ አቅም ይሄ ዳር ቆሞ የሚመለከት በተለይ እነዚህ አይነት ነገሮች ሲመጡ ሀገራዊ ጉዳዮች ሊሆን ይችላሉ፣ መሰል ጉዳዮች ሲመጡ የሚያደርጓቸውን ነገሮች በተቻለ አቅም እንቅስቃሴዎቻቸውን እኛን ስቦ የሚከትለው ወይስ ዳር ቆመን እንድንመለከትና ነገሮችን እንድናመዛዘን የሚያደርገን ነው? እነሱ ለራሳቸው አልጎሪዝም እየተጠቀሙበት ነው ወይስ ምንድን ነው የሚለውን ነገር ማየት ያስፈልጋል። ከኢሞሽናል ስሜታዊ ከመሆን ነገር መውጣት ያስፈልጋል። አንድ አሁን ወደዚህ ስመጣ ያነበብኩትን አንድ የሚያስገርም ነገር ልንገራችሁ። ጫካ ውስጥ አካባቢ እንደሆነ እርግጠኛ አይደለሁኝም። ባሩንዳ የሚባል አንድ ወፍ አለ አሉ። እንግዲህ አፈ ታሪክ ይሁን የምርም ይኑር እርግጠኛ አይደለሁም። ባሩንዳ የሚባለው ወፍ ከአንገቱ በታች አንድ ነው አካሉ፣ ከአንገቱ በላይ ግን ሁለት ነው። ሁለት ጭንቅላት፣ ሁለት አፍ አለው። ከዛ ግን ሆዱ አንድ ነው። ያ ማለት የግራውም የቀኙም ቢበሉ ወደ አንድ ሆድ ነው የሚገባው። ታዲያ ምንድነው ጠባያቸው? ግን ጭንቅላታቸው ግን የተለያየ ነው። የሚያስቡት ነገርም የዛኑ ያክል የተለያየ ነው። በቀኝ በኩል ያለው ጭንቅላት በጣም መልካም፣ በጣም ደግ፣ ቅን ሐሳቢ ነው። በግራ በኩል ያለው ተንኮለኛ እና ቂመኛ ነው። የሆነ ቀን በቀኝ በኩል ያለው መልካሙና ቅኑ ጭንቅላት አንድ ምርጥ ፍሬ ያገኝና ያንን ይበላል። ሲበላ በጣም ይጣፍጠዋል፣ ሆዱ ውስጥ ይገባል። ይህን ጊዜ በግራ በኩል ያለው ቅናተኛው እንዴት አብረን እንብላ አትለኝም ይለዋል። እንዴ ምን ማለትህ ነው? አንተም ብትጎርሰው እኔም ብጎርሰው አንድ ሆድ ውስጥ ነው የሚገባው፣ ሁለታችንንም ነው የሚጠቅመን። ምን ችግር አለው? የኔ መብላት ያንተ መብላት ለውጡ ምን ያመጣዋል? ይለዋል። እንደዛ ነው? አዎ እሺ ይልና ይተዋል። ከዛ በኋላ የሆነ ቀን ይጠብቅና ይሄንን ክፉማ እገለዋለሁ
መርዛማ ፍሬ በልቼ ብሎ የግራው መርዛማ ፍሬ ለመብላት ይሄዳል። ይህን ጊዜ ይሄ ቀኝ ጭንቅላቱ እባክህን ተው፣ የምንሞተው ሁለታችንም ነን፣ የሚገባው ወደ አንድ ሆድ ነው፣ ተው ይለዋል። አልተውም ብሎ ያንን መርዛማ ፍሬ ይበላል። እንግዲህ ሁለት ጭንቅላት አንድ ሆድ ይሞታል ማለት ነው። ወፉ ሞተ ማለት ነው። አሁን የብዙዎቻችን አሁናዊ ነገር እንደዛ ይመስላል። የሆነ የምናገለግለው ማህበረሰብ የምንሰራለት ማህበረሰብ አንድ ማህበረሰብ ነው። ግን ጭንቅላታችን ላይ ያለው አስተሳሰብ የተለያየ አይነት ነው። የምንውጠው ፍሬም የተለያየ አይነት ነው። አንዱን እንጎዳለን እያለን የምንውጠው ፍሬ ምን አይነት ነው የሚለውን ነገር ማሰብ ያስፈልጋል። አንዱን እንጥላለን ብለን የምናደርገው እንቅስቃሴ ሁለታችንንም አብሮ ስላለመጣሉ ማሰብ ይኖርብናል። የምንሰራቸውን ስራዎች አንዳንድ ጊዜ ከቢዝነስና ከዚህ ከፎሎወር መሰብሰብ በተቃራኒ ብናስበው ብዬ አስባለሁ። እንደዛ እየታሰበ ከሆነ እንደዛ እያሰባችሁ ካልሆነ ምንም ችግር የለብኝም። ግን በተቻለ አቅም ነገሮችን ለምሳሌ እንዲህ አይነት ነገሮች ሲፈጠሩ ፕሊዝ እንደዚህ አይነት ነገሮች እየተፈጠሩ ነው፣ ምንም ነገር ላይሆን ይችላል፣ ግን እንትኑ እንዲመለስልኝ እንቅስቃሴ አድርጉ ደጋፊዎቹ። ሌላውም ሰው በዛኛው በኩል ያለው እንደዛው። እንዲህ አይነት ነገሮች ሲደረጉ በተቻለ አቅም ከፍተኛ ጥንቃቄ ያስፈልጋል። እንደ ግለሰብ አማካሪ ያስፈልጋችኋል። በተለይ እኔ ሶሻል ሚዲያ ላይ ያላችሁ ሰዎች አማካሪ ያስፈልጋችኋል። የእውነት በህግ ጉዳይ፣ በሶሻል ሚዲያና በማህበረሰባዊ ጉዳይ፣ በስነ አእምሮ ጉዳይ፣ በስነ ልቦና ጉዳይ፣ በሃይማኖት ጉዳይ አማካሪ ያስፈልጋችኋል። ማለት እመር ብለን እየተነሳን ድንገት የምናደርጋቸው ነገሮች በአንድም ይሁን በሌላ መንገድ የምናበላውን ሆድ ይጎዳል። አንድ ሆድ ነው የምናበላው። በነገራችን ላይ ወደድክም ጠላህም የጆን ዳንኤል ተከታዮች የአዶናይ ተከታዮች ናቸው። የአዶናይ ተከታዮች የጆን ዳንኤል ተከታዮች ናቸው። አዶናይ 6 ሚሊዮን ቢደርስ ጆን ዳንኤል 3 ሚሊዮን ቢደርስ ከነዛ ውስጥ በእርግጠኝነት ግማሾቻቸው ሁለታቸውን ይከተላሉ። ስለዚህ የምናበላው ሆድ ተመሳሳይ ከሆነ በተቻለ አቅም የምንናገረው የምናወጣው ነገር የምናስበው ነገር በአንድም ይሁን በሌላ መንገድ መሆን አለበት፣ ጥሩ መሆን አለበት። ያንን ነገር ማስተዋል ያስፈልጋል ብዬ አስባለሁ። ከዛ ውጪ ግን በተቻለ አቅም ድምጽ የምንሆንላቸው ነገሮች ድምጽ ከሆንላቸው በኋላ እኛ ድምጽ የሆንበት መንገድ ለኛ ቢዝነስ እንዲያስገኝ አድርጎ ማሰብ ግን ልክ አይደለም። አስባችኋል እያልኩኝ አይደለም፣ ግን እንደዛ ከታሰበ ስህተት ነው። በቃ ድምጽ መሆናችን በቂ ነው። ሌላ ጥቅም እንዲገኝበት የምናስብ ከሆነ ግን ያልክ አይደለም። ይሄንን ነገር ማሰብ ያስፈልጋል ማለት ነው። ወደ ቀጣዩ መረጃችን አለፍን። ቀጣዩ መረጃ እንግዲህ በቱሉ ዲምቱ አካባቢ ምን ተፈጠረ የሚለው ነው። ቱሉ ዲምቱ ሆልስቴ የሚባል ሆቴል የተፈጠረው ክስተት ምንድነው? በተፈጠረ ጸብ ምክንያት በጥይት የሰው ህይወት አልፏል። ሆልስቴ የሚባለው ሆቴል እንግዲህ መዝናኛ ክለብ ወይም ጭፈራ ቤት አለው። እዛ ጭፈራ ቤት ውስጥ በተፈጠረ ግብግብና ጠብ ነው ሟች በያዘው ሽጉጥ ገዳይ ቀምቶ የገደለው እንደ አዲስ አበባ ፖሊስ መረጃ። እንግዲህ ሁኔታው የተፈጠረው ከቀናት በፊት ነው። ይህ የተፈጠረው በአንዲት አስተናጋጅ ምክንያት እንደሆነም ነው የአዲስ አበባ ፖሊስ መረጃ የሚያመላክተው። የአዲስ አበባ ፖሊስ መረጃ ከያዛቸው ተጠርጣሪዎች መካከል ከጉዳዩ ጋር ግንኙነት አላቸው ብሎ ከያዛቸው ተጠርጣሪዎች መካከል ከገዳዩ ጋር አብረው የነበሩ ሰዎች ወይም አብሮ ይዝናና የነበረን ሰው ጨምሮ ለጠቡ መነሻ ምክንያት ናት የተባለችን አስተናጋጅም በቁጥጥር ስር ማዋሉን ጭምር ነው የተናገረው። አቡሽ ባዩ የሚባል ሰው ስለመሞቱ ወይም የተገደለው ሰው አቡሽ ባዩ እንደሚባልም ከዚሁ የአዲስ አበባ ፖሊስ መረጃ መረዳት ችለናል። እንግዲህ ቱሉ ዲምቱ አካባቢ ያለ ሆቴል ነው። እዚያ አካባቢ ላይ ምሽት ላይ እንግዲህ ጭፈራ ቤት አለ። በጭፈራ ቤት ውስጥ የሚደረጉ ነገሮች ይታወቃሉ። መጠጥ ያለው ኃይል ይታወቃል። ከመጠጥ ጋር ተያይዞ የሚመጡ የሚሳሳቡ ነገሮች አሉ። ከዛ በኋላ የኔ ነው አለ። ያ ነገር እመር ብሎ ይነሳና በሰዎች መካከል ግጭት ያመጣል። ያ ግጭት እንግዲህ ጥይት ያስተኩሳል። ጥይት አስተኩሶ ሰዎች ህይወት ያጠፋል። ብዙዎቻችሁ እንደምታስታውሱት 2016 ዓ.ም ታህሳስ ላይ እዚህ ኤድና ሞል አካባቢ ያለ አንድ መዝናኛ ስፍራ ላይ በተመሳሳይ ምክንያቱ ባይታወቅም በሁለት ሰዎች መካከል ጠብ ተነስቶ አንደኛው በጥይት ህይወቱ ማለፉ ይታወሳል። እሱ
እሱን እናስታውሳለን። በጣም ብዙዎቻችሁ ታስታውሱታላችሁ። እዚህ ኤድና ሞል አካባቢ የተፈጠረ ክስተት ነው። አሁን ደግሞ እየሰማን ያለነው ወደ ቱሉ ዲምቱ አካባቢ ነው። እንግዲህ ይህንን ነገር ከሰማነው ትንሽ ቆይተናል። ቃሊቲ ክፍለ ከተማ ውስጥ ነው። አቃቂ ቃሊቲ ክፍለ ከተማ ውስጥ ነው። በዚህኛው ሳይድ ማለት ነው። በዓለም ባንክ ምናምን አካባቢ ሳይድ ማለት ነው። በዚህ በኤድና ሞል የነበረው የዛሬ 2 ዓመት ከተፈጠረ በኋላ በምሽት ጭፈራ ቤት ውስጥ የሰው ህይወት አለፈ የሚል የፖሊስ ሪፖርት ስንሰማ ምናልባት ይሄ ከረጅም ጊዜ በኋላ ይመስለኛል፣ ከ2 ዓመት በኋላ ይመስለኛል ይሄ ነገር የተፈጠረው። አትሊስት ጥሩ ነው ማለት ነው። አትሊስት ሰው ራሱን ጠብቆ እየተዝናና ነው ማለት ነው። ግን እዚህ ላይ ማንሳት አለብን። መጀመሪያ ነገር ጭፈራ ቤት ሄዶ መዝናናቱ ክርስቲያናዊ አይደለም ወይም ልክ አይደለም ወይም በዛ ልክ እስኪሰክሩና ራስን እስኪስቱ ድረስ መዝናናቱ ልክ አይደለም። ግን ደግሞ መፍረድ አይደለም። ይሄ መፍረድ ሳይሆን ነገርየው ልክ አይደለም። የምንዝናናበት መንገድ በራሱ ልክ ሊኖረው ይገባል። መስመር ሊኖረው ይገባል። በጣም ንብረት እንደወደመም ጭምር ነው የአዲስ አበባ ፖሊስ ሪፖርት የሚያመላክተው። ሰዎች ስራ ያጣሉ፣ ሰዎች ህይወት ያጣሉ። እኔ በጣም ብዙ ሰው ጭፈራ ቤት ሲሄድ እንዲያስብ የምፈልገው አንድ ነገር በተለይ የዩኒቨርሲቲ ተማሪዎች ከቤተሰቦቻችሁ ወጥታችሁ ዩኒቨርሲቲ ልንማር ነው ብላችሁ የሄዳችሁ ሰዎች፣ ተማሪዎች፣ ወጣቶች አልፎ እዚሁ ከተማ ውስጥም ሆናችሁ ሊሆን ይችላል። በተለይ በምትኖሩበት ከተማ ውስጥ ግን ደግሞ ለቤተሰብ ሳትናገሩ የወጣችሁ ሰዎች የት ሄዶ ጉዳት ደረሰበት ቢባል ጭፈራ ቤት ሄዶ ሞተ የሚለው ስም ጥሩ አይደለም። እኔ እንደማ ያምራል። እስቲ ኮሜንት ላይ ነገሩ ያምራል። ጭፈራ ቤት ሄዶ ሞተ በጣም የብዙዎቻችን ስጋት ይመስል በልኩ ሰዓቱን ጠብቀን ለምንድነው መዝናናት የማይሆንልን? የማናስበው ለምንድነው? አንተ ተዝናንተ ስለወጣልህ ነው ልትሉኝ ትችላላችሁ። ግን ካለው ልምድ እያየናቸው ያለናቸው ነገሮች እኔ ከቀናት በፊትም ነግሬያችኋለሁ። ራስን መግዛት ላይ ያለን ልማድ እያነሰ ነው። ራስን መግዛት በጣም ትልቅ ቁልፍ ቢሆንም ሐዋርያው ቅዱስ ጳውሎስ እንድናፈራቸው ሰው በሕይወቱ ሊያፈራቸው ከሚገቡ የመንፈስ ፍሬዎች መካከል ከነሰላም ከነፍቅር ጋር የሚተካከል ብሎ ያስቀመጠው አንዱ የመንፈስ ፍሬ ራስን መግዛት ነው። እኔን ጨምሮ ብዙዎቻችን የለንም ይሄ ነገር። የድሮ አባቶቻችን፣ የድሮ ወጣቶች፣ የድሮ ጎልማሶች ጥቂት ከተማ ውስጥ ከሚኖሩና ነቁ ከሚባሉት ውጪ አብዛኛው ሰው ራሱን የሚገዛ ሰው ነበር። ራስን መግዛት ያውቅ ነበር። አሁን ምናልባት ያለንበት የውክቢያ ዘመን ይሁን የሚያስፈልጉን ነገሮችን ለማግኘት የምናደርጋቸው ሩጫዎች ይሆኑ አላቅም ራሳችንን እንዳንገዛ ይሁን። ራስን አለመግዛት ደግሞ በአንድም ይሁን በሌላ መንገድ በጣም ብዙ ጉዳቶችን ያደርሳል። የኛ ራስን የመግዛት አቅማችን ከማነሱ አልፎ ራስ የመግዛት አቅምን ደግሞ የሚያወርዱ ሱሶችን መጠቀም፣ መጠጥ ሊሆን ይችላል፣ ጫት ሊሆን ይችላል፣ ሺሻ ሊሆን ይችላል፣ ሐሺሽ ሊሆን ይችላል። እነሱን ደግሞ መጠቀም የበለጠ የራስ መግዛት መጠናችንን መሬት እያወረደው የምናደርጋቸውን ነገሮች ከልክ ባለፈ ሁኔታ ከቁጥጥራችን ውጪ ሆነው ወይ ወደ መቃብር ወይ ወደ ወህኒ እንድንወርድ እያደረጉ ነው። ይሄ እንደ ሀገርም አስፍተን ልንመለከተው እንችላለን። ራስን መግዛት በጣም ወሳኝ ነገር ነው። የተነገረ ነገር ስለሆነ አስተናጋጇ ለምን የጠብ ምክንያት ሆነች የሚለውን ፖሊስ በዝርዝር ባያስቀምጥም የጠቡ ምክንያት ናት ከተባለ አስተናጋጇ ሆቴል ውስጥ የጠብ ምክንያት የሚሆኑ አስተናጋጆች ምንድነው የሚለውን ነገር ሳልነግራችሁ ታውቁታላችሁ። እኔም አውቀዋለሁ ወይም የሆነ የምንረዳው ነገር አለ። ግን ኃጢአት መግለጥ እንዳይሆንብን እሱን ዳር እናስቀምጠውና ግን ሆቴል ውስጥ ገብተን ስንዝናና ቁጭ ብለን ከተቀመጥንበት ቦታ ላይ መዝናናትን ጨምሮ ወይም ቆመን የምንዝናናበትን ቦታ ከመዝናናት ውጪ አይናችንን እንደ ሲሲቲቪ ካሜራ እያሽከረከርን ኃጢአት የምናሸት ዝሙት የምናሳድድ ከሆንን ራስ መግዛታችን ጥያቄ ውስጥ ገብቷል ማለት ነው። መዝናናት ምን ችግር አለው የሚሉ ጥያቄዎች ይነሳሉ። ስንዝናና ግን የምንዝናናው የእውነት ራሳችንን ችለን ነው ወይ? አንተናኮልም ወይ? ሰው በጣም ብዙ ሊያስብል የሚገባ ነገር ነው ይሄ ነገር። ግን አንድ ጊዜ ስለተነገረ በሰዎች ላይ መፍረድ እንዳይሆን። ምክንያቱም እነዚህ ሰዎች መጠጥ ገፋፍቷቸው ሊሆን ይችላል ጠብ ውስጥ የገቡ። ከቤታቸው ሲወጡ ወይ ጓደኞቻቸውን ብናገኝ ወይ ወዳጆቻቸውን ብናገኝ እንዴት አይነት መልካም ሰዎች እንደሆኑ ሊነግሩን ይችላሉ። ገዳይንም ሟችን
እንዴት ለሰው ደራሽ እንደሆኑ እንዴት ቅን ሰዎች እንደሆኑ ሊነግሩን ይችላሉ። የምርም እንደዚህ አይነት ሰዎች ሊሆኑ ይችላሉ። ግን እዛ ቦታ ላይ ስንደርስ ስለማናቀው የራስ መግዛት አቅማችን ምን ደረጃ ላይ ነው የሚለውን ስለማይለካና ከዛ ደግሞ የምንቀማምሰው ነገር በራሱ የሚፈጥረው ነገር ስላለ ያ የፈጠረው ነገር የሚያመጣው እንዲህ ያለውን ችግር ነው። ስለዚህ አስፍቶ ማየትን ለመልመድ ራስን መቆጠብ፣ ራስን መግዛት ያስፈልጋል። ጥንቃቄ ማድረግ ያስፈልጋል። ስንዝናና በልኩ፣ ስንዝናና በሰዓት ጠብቀን የሆነ ቦታ ላይ ማለት ልክ አይደለም እኮ እዛ ቦታ ላይ መገኘቱ እኮ ልክ አይደለም። በራሱ ነው እንደ ክርስቲያን ልክ አይደለም እዛ ቦታ ላይ መገኘት። ደፈር ብለን ግን ደግሞ እንሄዳለን። ያው ደካሞች ነን፣ እንሄዳለን። ያስፈልገን ይሆናል። ሰውነታችን አምጣ ይላል። ስለዚህ እንሄዳለን። እዛ ቦታ ላይ ስንሄድ ግን በተቻለ አቅም የምር ያለንበት ስነ ልቦና ራስን ለመግዛት በተለይ ራስን ለመግዛት የሚሆን ነው ወይ? ኳስ እናያለን። ኳስ የምናየው አሁን እንደ ድሮ ዲኤስቲቪ ቤት ውስጥ ቁጭ ብለን አይደለም። ድሮ ዲኤስቲቪ ቤት ውስጥ እንኳን ሆኖ ሰው ይደባደብ ነበር። አሁን ብርጭቆ ባለበት ጠርሙስ ባለበት ቦታ ላይ ቁጭ ብለን ነው እየተዝናናን ኳስ የምናየው። በዛ መሃል ጠብ ይፈጠራል። በዛ መሃል ችግር ይፈጠራል። ለምን? የኳሱ ስሜት አለ፣ ራይቫል መሆኑ አለ፣ ተፎካካሪ መሆኑ አለ። ያ ነገር የሚያመጣው ራሱ ስሜት አለ። ከዛ እንደገና የምንጠጣው መጠጥ አለ። እነዚህ ነገሮች ተጨምረው የሚያመጡት የሚያስነሱት ነገር በሰዎች መሃል አብረው የነበሩ የተቀመጡ እየተዝናኑ የነበሩ ጓደኛሞችን ሊያጋጭ ይችላል። ከዛ በኋላ ከአፋችን የሚወጡ ቃላቶች አሉ፣ እንደ ቀልድ፣ እንደ ማበሻሸቅ፣ እንደ ምናምን እየመሰሉ የሚወጡ እዛ ሰውዬ ላይ ሲያርፉ ምን አይነት ውጤት ይዘው ይመጣሉ የሚለውን ማናቃቸው አዳዲስ ባህሪ ጓደኞቻችን ላይ እንድንመለከት የሚያደርጉን አይነት። ስለዚህ በተቻለ አቅም በሃይማኖትም ቢሆን በሌላም መንገድ ግን ራስን መግዛት መልመድ መለማመድ አለብን። በዚህ ጉዳይ ላይ የምትሰሩ ሰዎች በተቻለ አቅም ራስን ስለመግዛት በደንብ አድርጋችሁ ማስተማር ይኖርባችኋል። ከዛ በኋላ በጥንቃቄ ራስን ችሎ መዝናናት፣ ነገሮች መስመር የሳቱ ሲመስል አካባቢውን ጥሎ ዞር ማለት ከሁላችንም የሚጠበቅ እና መልእክት ማስተላለፍ የምንወደው ነው ማለት ነው። እንግዲህ ለዕለቱ የያዝነው መረጃ ይሄ ነው። ሰብስክራይብ አድርጉ። ተወዳጁን ኢትዮቪዥን ነገም ከነጎዲያም እንደዚሁ አዳዲስ መረጃዎችን እየያዘ ከእናንተ ጋር እይታዎችን ይጋራል። ከመፍረድ መለስ ብለን ልክ ያልሆኑትን ልክ አይደሉም፣ ልክ የሆኑትን ልክ ናቸው እያልን ሀሳቦችን የምናነሳ ይሆናል ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። መላኩ ይልማ ነበርኩኝ። ቀሪው ቀን ብሩክ ይሁንላችሁ። ጤና ይስጥልን።